ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የሆኑ ስፖርት አድማጭ ተመልካቾቻችን እንደምን አደራችሁልን። የዕለተ ሮብ የጠዋት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። ትላንትና የተደረጉ በርካታ ጨዋታዎች አሉ። ዛሬም የሚጠበቅ ጨዋታ አለ። በተለይም በመርሲሳይድ ደርቢ ኤቨርተን ሊቨርፑል ጋር የሚያደርገውን የሜዳው ውጪ ጨዋታ የምንመለከት ይሆናል። በአንፊልድ የሚደረግ ጨዋታ ነው። ይህም ጨዋታ በትላንትና ጨዋታ አርሰናል ድል ሲቀናው እንግዲህ ማንቸስተር ዩናይትድ ከሜዳቸው ውጪ በኑኖ ስፕሪንቶ ሳንቶ ኖቲንጋም ፎረስት መሸነፋቸውን ነው መመልከትም እየቻለው። ትላንትና ጣፋጭ ነጥብን ያስመዘገቡበትን የአርሰናል ጨዋታን እንመለከታለን። በጨዋታው ላይ ተቀይሮ የገባው በበርካታ ጊዜ በተለይም 3 ወራትን ያክል በጉዳት ምክንያት ያልተሰለፈው ቡካዮ ሳካ ትላንትና ተሰልፈው መጫወቱን እንዲሁ ደግሞ ማስጉባቱን ነው መመልከት እየቻለው። ተቀይሮ ገብቶ እንግዲህ ወሳኛውና ሁለተኛውን ጎል ማስቆጠርም ችሏል። ተጫዋች 3 ወራትን መጫወት ባይችልም ትላንትና ወሳኛውን 3 ነጥብ በሱ ማግኘታቸውን ነው መመልከት እየቻለው። ሌላኛው ሚኬል ሜሪኖም ትላንትና በአጥቂ ቦታ ላይ ተሰልፎ ሌላኛውን ጎል ያመረተ ተጫዋች ነው። በክለብ መረጃዎቻችንም ከእንግሊዝ እንግዲህ እስከ ስፔን ድረስ የተለያዩ መረጃዎችን የምናጋራችሁ ይሆናል። ከእንግሊዝ የአርሰናል፣ የማንቸስተር ዩናይትድ፣ የማንቸስተር ሲቲ፣ የሊቨርፑል እንዲሁም ደግሞ የቼልሲ እና የተለያዩ መረጃዎችን የምናጋራችሁ ይሆናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃችኋለን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራማችን አለፍን። ትላንትና የተደረጉ ጨዋታዎችን በመመልከት እንጀምር። በትላንትና ሁለት ተጠባቂ ጨዋታዎች ነበሩ። በተለይም በእንግሊዝ ፕሪሚየር ሊግ 30ኛ ሳምንት መርሃ ግብር ጨዋታዎች ተደርገው ነበር። 3 ያክል ጨዋታዎች ሲደረጉ አርሰናል ሲያሸንፍ ማንቸስተር ዩናይትድ ከሜዳው ውጪ ሽንፈት አስተናግዷል። ይህንን ጨዋታዎች የምንመለከት ይሆናል። በሌሎች ሊጎችም ጨዋታዎች ተደርገው ነበር። ቅድሚያ 3:45 ምሽት የተደረገው የፍላይ ኤምሬት የአርሰናልና የፉላም ጨዋታ ነበር። በዚህ ጨዋታ አርሰናል 2-1 በሆነ ውጤት ማሸነፍ ችሏል። ሚኬል ሜሪኖ እንዲሁም ደግሞ ከጉዳት የተመለሰው ቡካዮ ሳካ የማሸነፊያ ጎሎች ማስቆጠር እየቻሉ ሲሆን ብቸኛውን ጎል ሮድሪጎ ሙኒዝ ነው ብቸኛውን ጎል ለፉላም ማስቆጠር እየቻለው በ90+4 ላይ። ትላንትና ቡካዮ ሳካ ተቀይሮ ገብቶ እንግዲህ የመጀመሪያ ጎሉን ማስቆጠር ችሏል። እጅግ በጣም አሳዛኙ ነገር በትላንትናው ዕለት ሁለት ተጫዋቾች በጉዳት ምክንያት ማጣቱ ነው። አርሰናል እንዲሁም ደግሞ ሚኬል አርቴታ፣ ጋብሪኤል ማጋሌዝ እንዲሁም ደግሞ ጁሊያን ቲምበር በጉዳት ምክንያት እንግዲህ የትላንትናውን ጨዋታ በ15ኛው ደቂቃ ላይ እንዲሁም ደግሞ በ76ኛው ደቂቃ ላይ ተቀይረው ማውጣት ችሏል። ይህም ከፍተኛ ጉዳት እንደሆነ ነው እየተገለጸ የሚገኘው። በተለይም በቀጣይ ሳምንት በቻምፒየንስ ሊጉ ከሪያል ማድሪድ ጋር አርሰናል የሚገጥም ይሆናል። ምንም እንኳን ቡካዮ ሳካ መመለሱ እጅግ በጣም አስደናቂና አስደሳች ዜና ቢሆንም ትላንትና ደግሞ ተቀይረው ገብቶ ጎል ቢያስቆጥርም እንግዲህ ትላንትና ሁለት ተጫዋቾቻቸውን በተለይም ወሳኝ ተጫዋቾቻቸው ጋብሪኤል ማጋሌዝ እና ጁሊያን ቲምበርን ማጣታቸው ምናልባት ለቀጣዩ ጨዋታ ከባድ ሊያደርግባቸው እንደሚችል እየተገለጸም ይገኛል። አሰልጣኝ ሚኬል አርቴታ እንደተናገሩት ከሆነ ይህ ጨዋታ ጥሩ እንቅስቃሴ ያደረግንበት ቢሆንም ሁለት ተጫዋቾቻችን ማጣታችን ሊያሳዝነን ወይም ደግሞ ሊያስከፋን አይገባም ሲሉ ነው መናገር የቻሉት። በጨዋታው እንግዲህ ሁለቱም ተመጣጣኝ ኳሶችን ማድረግ ችለው ነበር። ቦል ፖዚሽናቸው እየተሻለ ነበር። አርሰናል በሜዳው 52% ቦል ፖሰስ እያደረገ ሲሆን ፉላም 48% ቦል ፖሰስ ማድረግ ችሏል። 10 ሙከራዎችን ነው አርሰናል ማድረግ የቻለው። 4ቱ ኦን ታርጌት ወይም ደግሞ ኢላማቸውን እየጠበቁ ነበሩ። በተቃራኒው ፉላም 6 ሙከራዎችን ያደረጉ ሲሆን 3ቱ ኢላማቸውን ጠብቋል። ከ3ቱ አንዱ ነው ማስቆጠር የቻሉት። ትላንትና እጅግ በጣም አስደሳችሁ እንግዲህ እንደነገርናችሁ የቡካዮ ሳካ መመለስ ነው። ሚኬል ሜሪኖም ትላንትና በአጥቂ ቦታ ላይ ዳግም ተሰልፎ ጎል ማስቆጠሩ ነው መመልከት እየቻለው። ይህ ተጫዋች ዲፌንሲቭ ሚድፊልደር ወይም ደግሞ የተከላካይ አማካይ እንደሆነ ይታወቃል። የስፔናዊ ተጫዋች በአሁኑ ሰዓት ላይ ግን የአጥቂ እጥረትን ተከትሎ እንግዲህ የተጫዋች በአሁኑ ሰዓት ላይ በአጥቂ ቦታ ላይ እየተጫወተ ይገኛል። ይህንም ተከትሎ ትላንትናም ሌላውን ጎል ለአርሰናል ወሳኛውን ጎል የመጀመሪያውን ማስቆጠር መቻሉን ነው መመልከት እየቻለው። ይህም እጅግ በጣም ጠቃሚ ነጥብ ማምጣት ችሏል። በሌላው ጨዋታ በተመሳሳይ ምሽት 3:45 ላይ የተደረገው የወልቨርሃምፕተንና የሳውዛምፕተን ጨዋታ ነው። ለአርሰን ብቸኛውን ጎል በማስቆጠር ወልቨርሃምፕተን 1-0 በሆነ ውጤት ማሸነፍ ችሏል። ትላንትናም እንግዲህ እነዚህ ሁለቱ የወራጅ ቀጠና ክለቦች ወይም ደግሞ ለወራጅ ቀጠና እጅግ በጣም ቅርብ የሆኑት ክለቦች እንግዲህ ትላንትና ጨዋታቸውን አድርገው ወልቨርሃምፕተን በብቸኛ የላርሰን ጎል ማስቆጠር እንዲሁም ደግሞ ማሸነፋቸው ነው መመልከት የቻለው። ሌላኛው እጅግ በጣም ተጠባቂው የነበረው የኖቲንጋም ፎረስትና የማንቸስተር ዩናይትድ ጨዋታ ነበር። አሰልጣኝ ኑኖ ስፕሪንቶ ሳንቶ ከአሰልጣኝ ሩበን አሞሪም ጋር ያገናኘውን ይህንን ከባድ ጨዋታ ኑኖ ስፕሪንቶ ሳንቶ ኖቲንጋም ፎረስት ብቸኛ ጎል በቀድሞ የማንቸስተር ዩናይትድ ተጫዋች አንቶኒ ኢላንጋ
ጎል እንግዲህ 1-0 ማሸነፍ ችሏል። ገና በ5ኛው ደቂቃ ላይ ነው አንቶኒ ኤላንጋ እጅግ በጣም በሚያስገርም የመልሶ ማጥቃት ጎል እንግዲህ ያስቆጠሩ 1-0 እንዲያሸንፉ መንስኤው የሆነው ትላንትና ማንቸስተር ዩናይትድ ከሜዳቸው ውጪ ጥሩ እንቅስቃሴ ማድረግ ችለው ነበር። በዚህ ዓመት በተለይም አሰልጣኝ ሩበን አሞሪም ከመጡ በኋላ እጅግ በጣም እየተቸገሩበት ጉዳይ ቦል ፖሴሽን ላይ እጅግ በጣም እየቸገሩ ነበር። ትላንትና ግን ፍጹም የጨዋታ የበላይ ነበሩ ማንቸስተር ዩናይትዶች 68% ቦል ፖሰስ ማድረግ ችለው ነበር። ነገር ግን ይታወቃል የኑኖ ስፕሪንቶ ሳንቶ የዚህ ዓመት ጨዋታ እንግዲህ ለበርካቶቻችን እንደተመለከትነው ከሆነ በአሁኑ ሰዓት ላይ 3ኛ ደረጃ ላይ ምንም እንኳን ይቀመጥ የመከላከል ሁኔታቸው እጅግ በጣም የሚያስደንቅ ነው። ቦል ፖሰስ ለማድረግ ብዙ ፍላጎት የላቸውም። ለተቃራኒ ቲም ኳሱን በመተው እንግዲህ በመልሶ ማጥቃት በተለይም እነ አንቶኒ ኤላንጋን የተመሳሰሉ ተጫዋቾችን በመያዝ እንግዲህ በመልሶ ማጥቃት ጎል ማምረት እንዲሁም ደግሞ ማስቆጠር ይችላሉ። ትላንትናም እንደዚህ አይነት ጎል በማስቆጠር ነው እንግዲህ ማሸነፍ የቻሉት። ማንቸስተር ዩናይትዶች ትላንትና አጠቃላይ 14 ሹቶችን ማድረግ ችሎ ነበር። 5 ኦን ታርጌቶችን የጠበቀላቸው ቢሆንም ምንም አይነት ጎል ሊያስቆጥሩ አልቻሉም። በተለይም በመጨረሻው ደቂቃዎች ሃሪ ማጉዌርን በአጥቂ ቦታ ላይ አሰልፈው ተቀይረው መግባት ችሎ ነበር። ነገር ግን ለውጥ ማምጣት አልቻለም። ሁለት የተለያዩ ሙከራዎችን አንዱን በግንባር አንዱን ደግሞ በእግሩ ሞክሮ ነበር። ነገር ግን ይህ ኳስ ምንም ይሁን ምን ወደ ጎል አለመቀየሩን ተቀይሮ ማንቸስተር ዩናይትዶች ተሸንፈው መውጣት ችሏል። በተለይም የግንባር ኳሷ እጅግ በጣም አስቆጪ ነበረች። ወደ ውጪ ነበር እየሰደዳት ሃሪ ማጉዌር። በዚህም ማንቸስተር ዩናይትዶች ትላንትና ተሸንፈው መመለስ ችለዋል። ነገር ግን እጅግ በጣም ጥሩ ሙከራዎችን ማድረግ ችሎ ነበር። ሁለቱ የተከላካይ ተጫዋቾች በትላንትናው ዕለት ተሰልፈው መጫወት ችሎ ነበር። በተለይም በጉዳት ላይ የነበሩት ሌኒ ዩሮ እንዲሁም ደግሞ ሃሪ ማጉዌር ተቀይሮ መግባቱን ሌኒ ዩሮ ደግሞ በአሰላለፍ ውስጥ መግባቱን ተመልክተናል። በበርካታ ጊዜ ጉዳት ላይ የነበረው ሜሰን ማውንትም ትላንትና ተቀይሮ መግባቱን መመልከት ችለናል። ማንቸስተር ዩናይትድ ቀጣይ ጨዋታው እንግዲህ ከባዱን ጨዋታ በማንቹሪያን ደርቢ ከማንቸስተር ሲቲ ጋር በሜዳውና በደጋፊዎች ፊት እሁድ የሚያደርግም ይሆናል። ቀጣይ ጨዋታውን 31ኛ ሳምንት ጨዋታውን እጅግ በጣም ከባዱን ጨዋታ የምንመለከትም ነው የሚሆነው። በሌሎች ጨዋታዎች እንግዲህ በኮፓ ኢታሊያ እየተደረገ ጨዋታ ነበር። ኢምፖሊ በቦሎኛ በሜዳውና በደጋፊዎች ፊት መሸነፋቸውን ነው መመልከት እየቻለው። 3-0 በሆነ ሰፊ ውጤት ነው የተሸነፉት። በኮፓ ዲ ፍራንስም ሌላ ጨዋታ ተደርጎ ነበር። ፒኤስጂ ከሜዳቸው ውጪ 4-2 በሆነ ሰፊ ውጤት ማሸነፋቸውን ነው መመልከት የቻለው። ሌላኛው በስፔን ኮፓ ዴላሬ ጨዋታዎች ነበሩ። በትናንትናው ዕለት አንድ ጨዋታ እየተደረገ ሲሆን በሳንቲያጎ በርናቦ ሪያል ማድሪድ ከሪያል ሶሲዳድ ጋር እያደረጉት እጅግ በጣም ተጠባቂ ጨዋታ ነበር። በግማሽ ፍጻሜ በዚህ ጨዋታም እንግዲህ በአጠቃላይ 4 አቻ በማጠናቀቅ በአግሪጌት ደግሞ 5-4 በማሸነፍ ሪያል ማድሪድ ወደ ቀጣዩ ዙር ማለፉን ማረጋገጥ ችሏል። እጅግ በጣም የሚገርም ጨዋታ ነበር በሳንቲያጎ በርናቦ መመልከት እየቻለው። የተለያዩ ካምባኮችን፣ የተለያዩ ሙከራዎችን፣ የተለያዩ ጎሎችን በአጠቃላይ 8 ጎሎችን እየተመለከትንበት ጨዋታ ነበር። በ120 ደቂቃ በ90 ደቂቃ ደግሞ 7 ጎሎችን መመልከት ችለን ነበር። ገና በ16ኛው ደቂቃ ላይ ባሬንታ ለሪያል ሶሲዳድ የመጀመሪያውን ጎል ማስቆጠር ቻለ። ታዳጊው ብራዚላዊ ኤንሪክ ከቪኒሲየስ ጁኒየር እጅግ በጣም የሚገርም አሲስት በመቀበል እንግዲህ የሚገርም ጎል በማስቆጠር በ30ኛው ደቂቃ ላይ አቻ ማድረግ ቻለ። በአግሪጌት ደግሞ 2-1 መምራት ቻሉ። ነገር ግን በሁለተኛው አጋማሽ በ72ኛው ደቂቃ ላይ ዴቪድ አላባ በራሱ ግብ ላይ በማስቆጠሩ ምክንያት 2-1 መምራት ቻሉ። አግሪጌቱ ደግሞ ወደ 2 አቻ መቀየር ቻለ። በዚህም ሪያል ሶሲዳዶች እጅግ በጣም መነሳሳት ጀመሩ። በ80ኛው ደቂቃ ላይ ደግሞ ኦያርዛባል የስፔን የአጥቂ ስፍራ ተጫዋች ታኬ ኮቡ አሲስት ያደረገለትን ኳስ በማስቆጠር በአጠቃላይ 3-1 በአግሪጌት ደግሞ 3-2 በመምራት እንግዲህ ሪያል ሶሲዳድ ወደ ቀጣዩ ዙር የማለፉን እድል ማስፋትም ችሎ ነበር። ነገር ግን በ82ኛው ደቂቃ ላይና በ86ኛው ደቂቃ ላይ ጁድ ቤሊንጋም እንዲሁም ደግሞ ኦሪዮል ቹዋሚኒ ባስቆጠሯቸው ጎሎች በአጠቃላይ 3 አቻ በአግሪጌት ደግሞ 4-3 መምራት ችለው ነበር ሪያል ማድሪዶች። ነገር ግን በ90+3 ላይ ስፔናዊ አጥቂ ኦያርዛባል ዳግም እንግዲህ ሁለተኛውን ጎል ለራሱ ለቲሙ ደግሞ አራተኛውን ጎል በማስቆጠር አጠቃላይ አግሪጌት ውጤቱን 4 አቻ ማድረግ ቻለ። ይህም እንግዲህ ወደ ኤክስትራ ታይም እንዲያረጋቸው ነበር ያስቻለው። በዚህም በኤክስትራ ታይም ላይ በ115ኛው ደቂቃ ላይ ተቀይሮ የገባው አንቶኒ ሮዲገር ጎል በማስቆጠር በአጠቃላይ 4 አቻ በአግሪጌት ደግሞ 5-4 በማሸነፍ እንግዲህ ማጠናቀቅ ችሏል። ለአንቶኒ ሮዲገር ተቀይሮ የገባው አርዳ ጉለር ከኮርና ያሻገርለትን ኳስ ነው ሮዲገር ወሳኛውን ጎል ማስቆጠር እየቻለው። ትላንትናም እንግዲህ በድራማዊ ምሽት ሪያል ማድሪድ ወደ ፍጻሜ ያለፈበትን ውጤት ነው መመስገብ እየቻለው። ካርሎ አንቸሎቲ ዳግም እንግዲህ ይህን ዋንጫ የሚያነሱ ከሆነ በሪያል ማድሪድ ቤት 3 ጊዜ ያነሳ የመጀመሪያ አሰልጣኝ መሆንም እየቻላሉ። ትላንትና ሪያል ማድሪዶች በጣም በድራማዊ ምሽት ወደ ቀጣዩ ዙር ወይም ደግሞ ወደ ፍጻሜ ማለፍ ችለዋል። ሪያል ሶሲዳዶች በትላንትናው ዕለት እጅግ በጣም እድለኛ አልነበሩም ማለት ይቻላል። እጅግ በጣም በሚያምር ጨዋታ በመልሶ ማጥቃት የሚያገኟቸውን ኳሶች ለመጠቀም ሲሞክሩም ተመልክተን ነበር። እነ ፓብሎ ማሪን የመሳሰሉ እነ ታኬ ኮቦ እነ ኦያርዛባል የተለያዩ ሙከራዎችን ማድረግ ችለው ነበር። ነገር ግን ለፍጻሜ የሚያበቃ ውጤትን
በርናቦ ይዘው መመለስ አልቻሉም። ትላንትናም ሪያል ማድሪዶች ዳግም እንግዲህ ወደ ፍጻሜ ያለፉበትን ውጤት በትላንትናው ዕለትም በ120 ደቂቃ ውስጥ ማስመዝገብም ችለዋል። የእንግሊዝ ፕሪሚየር ሊግ ሁለተኛ ቀን ሌሎች ጨዋታዎችም የሚደረጉ ይሆናል። በ30ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ዛሬ በርካታ ጨዋታዎች ናቸው የሚደረጉት። 6 ያክል ጨዋታዎች ይደረጋሉ። ምሽት 3:45 እንዲሁም ደግሞ ምሽት 4 ሰዓት ላይ የሚደረጉ ጨዋታዎች አሉ። በተለይ በአንፊልድ ሮድ የመርሲሳይድ ደርቢን የሚያስተናግደው የአንፊልድ ስቴዲየምን በሰፊው የምንመለከት ይሆናል። በኮፓ ዴላሬም አትሌቲኮ ዲ ማድሪድ በሜዳውና በደጋፊዎች ፊት ባርሴሎናን የሚያስተናግድ ይሆናል። ከኢንተርናሽናል ብሬክ በፊት እንግዲህ ባርሴሎና ከሜዳቸው ውጪ በስፔን ላ ሊጋ አትሌቲኮ ዲ ማድሪድን ያልተጠበቀ እድል ማስመዝገባቸውን ተመልክተን ነበር። በተለይም በዛ ጨዋታ ላይ አትሌቲኮ ማድሪድ ሲመራ ቆይቶ ባርሴሎና ያሸነፈበትን ውጤት ተመልክተናል። እነዚህን ጨዋታዎች በሰፊው የምንመለከት ነው የሚሆነው። በሌሎች ጨዋታዎችም ይደረጋሉ። በኮፓ ኢጣሊያም ኤሲ ሚላን ከኢንተር ሚላን የሚላን ደርቢም ጨዋታ የሚደረግ ነው የሚሆነው። በእንግሊዝ ፕሪሚየር ሊግ መርሃ ግብሮቻችን ስንጀምር በርንማውዝ ኢፕስዊች ታውንን የሚያስተናግድበት የዛሬው የምሽት 3:45 ጨዋታ ተጠባቂ ነው። በዚህ ጨዋታ ላይ በቪታሊቲ ስቴዲየም የሚደረግ ጨዋታ ነው። ይህ ጨዋታ አንዶኒ ኢራዮላ ከኬራን ማኬና ጋር የሚያደርጉት ሌላኛው ተጠባቂ ጨዋታ ነው። እነዚህ ሁለቱ ክለቦች በአጠቃላይ 14 ጊዜ የተገናኙ ሲሆን 4 ጊዜ መሸናነፍ ችሏል። 6 ጊዜ ደግሞ አቻ ነው መለየት የቻሉት። የዚህ ዓመት የመጀመሪያ ዙር ጨዋታውን በኢፕስዊች ሜዳ በተደረገ ጨዋታ በርንማውዝ ሆላንድ አሸንፎ ነበር ማጠናቀቅ የቻሉት። ከዛ በፊት የተደረጉትን ተከታታይ ጨዋታዎች ግን አራቱንም አቻ ነበር መለየት የቻሉት። በሻምፒዮንሺፑ ነበር ከዚህ በፊት የተገናኙት። በዚህ ዓመት ነው ለመጀመሪያ ጊዜ ከብዙ ጊዜያት በኋላ በእንግሊዝ ፕሪሚየር ሊግ መገናኘት የቻሉት። በርንማውዝ በዚህ ዓመት በአንዶኒ ኢራዮላ እጅግ በጣም ጥሩ ጊዜን እያስተላለፉ ወይም ደግሞ ጥሩ ጨዋታን እያደረጉ ነው የሚገኙት። በጥሩ ደረጃ ላይም ነው መቀመጥ የቻሉት። ኢኒስ ኡናይ በጉዳቱ ምክንያት በዛሬ ጨዋታ ላይ የማይገኝ ተጫዋች መሆናቸውን አሰልጣኝ አንዶኒ ኢራዮላ አረጋግጧል። ጁሊያን አርሃውም በጉዳቱ ምክንያት የማይገኘው ሌላኛው ተጫዋች መሆኑ ነው በበርንማውዝ በኩል እየተገለጸ የሚገኘው እና አሌክስ ቷንዜቤ ኦግቤኔ በጉዳቱ ምክንያት በኢፕስዊች በኩል የማይገኙ ተጫዋቾች መሆናቸውን ስታቲክሳቸው ያሳያል። በዚህ አመት አንዶኒ ኢራዮላን የያዘው በርንማውዝ በ10ኛ ደረጃ ላይ መቀመጥ ችሏል። ከማንቸስተር ሲቲ በ5 ነጥብ ልዩነት ብቻ ነው መቀመጥ የቻለው። በዚህም እንግዲህ ለቻምፒየንስ ሊግ የሚደረገውን ድርድር ወይም ደግሞ ሩጫ በርንማውዞችም መቀላቀል እንደሚችሉ ነው ስታቲክሳቸው የሚያሳየን። በእርግጥ ያለፉትን ጨዋታዎች አንድ ጨዋታ ብቻ ነው ካለፉት 5 የእንግሊዝ ፕሪሚየር ሊግ ጨዋታዎች ማሸነፍ የቻለው በርንማውዝ 3ቱን ሲሸነፍ በአንዱ አቻ መውጣት ችሏል። የኬራን ማኬናው ቲም ደግሞ በዚህ ዓመት የመውረድ ጋሬጣ የተጣለበት ሌላኛው ከባዱ ቲም ነው። ምናልባትም እንግዲህ ለማረጋገጥ አንድ ሁለት ጨዋታዎች ብቻ የሚቀራቸውም ይሆናል። ከ17ኛ ደረጃ ላይ ያላቸው የነጥብ ልዩነት 9 እንደሆነ ነው የሚያሳየው። ወልቨርሃምፕተን 26 ሲኖረው የኬራን ማኬናው ኢፕስዊች 17 ነጥብ በተመሳሳይ ከሌስተር ሲቲ ጋር ይዘው 18ኛ ደረጃ ላይ መቀመጥ ችሏል። በዚህ ዓመት ኢፕስዊች፣ ሌስተር ሲቲ እና ሳውዛምፕተን የመውረድ እድላቸው ሰፊ ይሆናል። ሳውዛምፕተን የመውረድ እድሉ በአሁኑ ሰዓት ላይ እርግጥ እየሆነ ነው የሚገኘው። የዛሬው ጨዋታ ሌላኛው ተጠባቂ ጨዋታ ነው። እንዲሁ በተመሳሳይ ሰዓት ብራይተን ኤንድ ሆቭ አልቢዮን ከአስቶን ቪላ ጋር የሚያደርጉት ከባዱም ጨዋታ ይጠበቃል። በዚህ ተከታታይ ጊዜ እንግዲህ ብራይተን ኤንድ ሆቭ አልቢዮን ካለፉት 5 ጨዋታዎች 4ቱን በተከታታይ ማሸነፍ ችሏል። በእንግሊዝ ፕሪሚየር ሊግ ከአስቶን ቪላ ጋር ነው የሚገናኙት። ፋቢያን ሃልዝረድ ከኡናይ ኤምሬ ጋር የሚያደርጉት ከባዱን ጨዋታ የምንመለከት ይሆናል። በደረጃ ሰንጠረዡንም እንኳን ብንመለከት እነዚህ ሁለቱ ክለቦች ተቀራራቢ ቦታ ላይ ይገኛሉ። ብራይተን 7ኛ ደረጃ ላይ የተቀመጠ ሲሆን አስቶን ቪላ 9ኛ ደረጃ ላይ ነው መቀመጥ የቻሉት። የ2 ነጥብ ልዩነት ብቻ ነው በእነዚህ ሁለቱ ክለቦች መካከል የሚገኘው። ይህንን ጨዋታ ከባድ እያደርጓል። በዛሬው ጨዋታ እንግዲህ በአሜሪካን ኤክስፕረስ ኮሚኒቲ ስቴዲየም የሚደረግ የብራይተን ጨዋታ ነው። እነዚህ ሁለቱ ክለቦች ባደረጓቸው ጨዋታዎች አስቶን ቪላ 16 ጊዜ እያሸነፈ ሲሆን ብራይተን 4 ጊዜ ማሸነፍ ችሏል። 9 ጊዜ ደግሞ አቻ ነው መለያየት የቻሉት። የመጨረሻ የዚህ ዓመት ጨዋታቸውን ስንመለከት አቻ መለያየት ችሎ ነበር። በቪላ ፓርክ በተደረገ ጨዋታ 2 አቻ ነበር ማጠናቀቅ የቻሉት። ከዛ በፊት የተደረጉትን ተከታታይ ጨዋታዎች ስንመለከት ብራይተን 1 ያሸነፈ ሲሆን አስቶን ቪላ 2 አሸንፏል። አንዱን ደግሞ አቻ ነው መለያየት የቻሉት። የዛሬው ጨዋታ ሌላኛው ተጠባቂ ጨዋታ ነው። በዚህ ጨዋታ ላይ በርካታ የብራይተን ተጫዋቾች ሊጎዱ እንደሆነ እየተገለጸ ይገኛል። በዚህ ጨዋታ ላይ የማይገኙ ተጫዋቾችን ስንመለከት ጄምስ ሚለር፣ ጆኤል ቬልትማል፣ ሶን ማርች፣ ጁሊዮ እንዲሁም ደግሞ ላምቲ በጉዳት ምክንያት የማይገኙ የብራይተን ተጫዋቾች መሆናቸው እየተገለጸ ሲሆን ሮስ ባርክሌ እንዲሁም ደግሞ ሃውስ በጉዳት ምክንያት በአስቶን ቪላ በኩል አለመኖራቸውን ኡናይ ኤምሬ ማረጋገጥ ችሏል። እነዚህ የመጨረሻ ጨዋታቸውን ስንመለከት አስቶን ቪላዎች ያለፉትን 5 ጨዋታዎች ማሸነፋቸው ስታቲክሳቸው ያሳያል። በአጠቃላይ በሁሉም ውድድሮች ብራይተኖች ደግሞ ካለፉት 5 ጨዋታዎች 3ቱን አሸንፈው በሁለቱ አቻ መውጣት ችሏል።
ይህም ጨዋታ ዛሬ ምሽት 3:45 የሚደረግ ጨዋታ ነው። ማንቸስተር ሲቲ በኢታድ ሌስተር ሲቲን የሚያስተናግድበት ሌላኛው ከባዱ ጨዋታ ነው። አሰልጣኝ ፔፕ ጋርዲዮላ ያለፉትን ወይም ደግሞ የሚቀጥሉትን 9 ጨዋታዎች እንግዲህ የሞት ሽረት ጨዋታዎች ሲሉ መግለጻቸው የሚታወስ ጉዳይ ነው። በተለይም ወደ ቻምፒየንስ ሊጉ ለማለፍ የሚያደርጉትን ጥረት በአሁን ሰዓት ላይ የሞት ሽረት እንዳሉ ገልጸው ነበር። የዛሬውም ሌላኛው በኢታድ የሚደረገው ከባዱ ጨዋታ ከሌስተር ሲቲ ጋር ሩድ ቫን ኒስተልሮይ ሌስተር ሲቲ ጋር የሚያደርጉት ጨዋታ ይጠበቃል። እነዚህ ሁለቱ ክለቦች በተገናኙበት ጊዜ ማንቸስተር ሲቲ 62 ጊዜ ማሸነፍ ችሏል። 29 ጊዜ አቻ ሲወጡ 31 ጊዜ ሌስተር ሲቲ ማሸነፍ ችሎ ነበር። በመጀመሪያው ጨዋታ በኪንግ ፓወር በተደረገ ጨዋታ እንግዲህ ማንቸስተር ሲቲዎች 2-0 ማሸነፍ ችሎ ነበር። በጨዋታው ላይ ሳቪኒዮ እንዲሁም ደግሞ ኤርሊንግ ብሮት ሃላንድ ነበር ማስቆጠር የቻሉት። ፍጹም የጨዋታ የበላይነት ነበራቸው። በመልሶ ማጥቃት ቦል ፖሰስ በማድረግ ሌስተር ሲቲዎች በጨዋታው ላይ የተሻሉ ነበሩ በሙከራዎችም፣ ነገር ግን ጎል ሊሆንላቸው አልቻለም። ቦናኖቲ እንዲሁም ደግሞ ጄሚ ቫርዲ አንግል የገጨባቸውን ኳሶች ተመልክተን ነበር። ነገር ግን ኳስ ከመረብ ጋር ሊገናኝላቸው ባለመቻላቸው ምክንያት በማንቸስተር ሲቲ ተሸንፈው ነበር። አሰልጣኝ ሩድ ቫን ኒስተልሮይ አሰልጣኝ ፔፕ ጋርዲዮላም እንግዲህ የሞት ሽረታቸውን ዛሬ እንደሚጀምሩ ካሁኑም እየገለጹ ይገኛሉ። በዚህ ጨዋታ ላይ የማይገኙ ተጫዋቾች አሉ። በማንቸስተር ሲቲ በኩል ሮድሪ፣ ጆን ስቶንስ፣ ማኑኤል አካንጂ፣ ኤርሊንግ ብሮት ሃላንድ እንዲሁም ደግሞ ኦስካር ቦብ በጉዳት ምክንያት የማይገኙ ተጫዋቾች ናቸው። ኤርሊንግ ብሮት ሃላንድ ዛሬውን እንዲሁም ደግሞ የማንቸስተር ዩናይትዱን የማንቹሪያን ደርቢን ጨዋታ ሊያመልጠው እንደሚችል ካሁኑ እየተገለጸ ይገኛል። በዚህም የተነሳ ኦማር ማርሙሽ አዲሱን አጥቂ እንግዲህ በ9 ቁጥር ቦታ ዛሬ ሊያሰለፉት እንደሚችሉ ፍንጮች እየወጡም ይገኛሉ። ያለፉት ጨዋታ ላይ እንግዲህ በኤፍኤ ካፑ የመጨረሻውን ጎል በማስቆጠር ወደ ቀጣዩ ዙር እንዲያልፉ ዋነኛውን ምክንያት የሆነው ኦማር ማርሙሽ ዛሬ በ9 ቁጥር ሚና ላይ የመጫወት እድል አለው ሲሉ አሰልጣኝ ፔፕ ጋርዲዮላ ፍንጭም መስጠት ችሏል። የዛሬው ከባዱን ጨዋታ የምንመለከት ይሆናል። በሌስተር ሲቲ በኩል ሪካርዶ ፔሬራ እንዲሁም ደግሞ ፋትሱ በጉዳት ምክንያት የማይገኙ ተጫዋቾች መሆናቸውን ሩድ ቫን ኒስተልሮይ መናገር ችሏል። ሌስተር ሲቲ በዚህ ዓመት ከአሰልጣኝ ሩድ ቫን ኒስተልሮይ ጋር እንግዲህ ወደ ሻምፒዮንሺፕ የመውረድ እድላቸው እየሰፋም ነው የሚገኘው። ማንቸስተር ሲቲዎች ደግሞ ወደ ቶፕ 4 ውስጥ ለመግባት የሚያደርጉት ሌላኛው ከባዱ እንዲሁም ደግሞ አሳሳቢው ጨዋታ ነው የሚያደርጉት። ኒውካስል ዩናይትድ ከብሬንትፎርድ ጋር የሚያደርጉትም የምሽት 3:45 ሌላኛው ተጠባቂ ጨዋታ ነው። ይህም ጨዋታ በኒውካስል ስቴዲየም በሴንት ጄምስ ፓርክ ስቴዲየም የሚደረግ ጨዋታ ነው። 12 ጊዜ ኒውካስል ያሸነፈ ሲሆን ብሬንትፎርድ 5 ጊዜ ማሸነፍ ችሏል። አንዴ ደግሞ አቻ ነው መለየት የቻሉት። የመጨረሻውን ጨዋታ በኤፍኤ ካፑ ኒውካስል ዩናይትድ ብሬንትፎርድን አግኝቶት እንግዲህ በዲሴምበር ወር ላይ በተደረገ ጨዋታ 3-1 ማሸነፍ ችሎ ነበር። ሳንድሮ ቶራኒ 2 ጎሎችን እንዲሁም ደግሞ ፋቢያን ሼር 1 ጎል በማስቆጠር 3 ጎሎችን ያስቆጠረ ሲሆን ዩዋን ዊሳ ብቸኛዋን ጎል ለብሬንትፎርድ አስቆጥሮም ነበረ። እንዲሁ በእንግሊዝ ፕሪሚየር ሊግ በተደረገ ጨዋታ ብሬንትፎርድ ነበር በሜዳውና በደጋፊዎች ፊት ኒውካስትልን አስተናግዶ 4-2 በማሸነፍ እንግዲህ ማጠናቀቅ የቻለው የነበረው የመጀመሪያውን ጨዋታ። በዛ ጨዋታ ላይ ብሪያን ምቤሞ፣ ዮሐን ዊሳ፣ ኮሊንስ እንዲሁም ደግሞ ሻዴ ጎሎችን ማስቆጠር ችሎ ነበር ለብሬንትፎርድ። አሌክሳንደር አይዛክ እንዲሁም ደግሞ ሃርቬ ባርነስ ነበር ጎሎችን ለኒውካስል ዩናይትድ ማስቆጠር የቻሉት። በጨዋታ ላይ ብዙ ሙከራዎችን እንዲሁም ደግሞ የጨዋታ በልጫ ነበራቸው ኒውካስል ዩናይትዶች። ነገር ግን 3 ሙከራዎችን አድርገው 2 ወደ ጎል ማቀየር ችለው ነበር። በዛ ጨዋታ ላይ ተሸንፈው ሚውጡ እንጂ በአሁኑ ጨዋታ ላይ በሜዳቸውና በደጋፊዎች ፊት የማሸነፍ ጥሩ ግምት እየተሰጣቸውም ይገኛል። በደረጃ ሰንጠረዡም ጥሩ ደረጃ ላይ ይገኛሉ የኤዲ ሃው ኒውካስል ዩናይትድ። በዚህ ጨዋታ ላይ የማይገኙ በርካታ ተጫዋቾች አሉ በኒውካስል በኩል ላሴልስ፣ አንቶኒ ጎርደን፣ ቦትማን እንዲሁም ደግሞ ሉዊስ ሃል በጉዳት ምክንያት የማይገኙ የኒውካስል ዩናይትድ ተጫዋቾች ናቸው። ዳምስጋርድ፣ ካልቫሪዮ፣ ቲያጎ ካዮዴ እንዲሁም ደግሞ ኑኔዝ በጉዳት ምክንያት በብሬንትፎርድ በኩል የማይገኙ ተጫዋቾች መሆናቸው እየተገለጸ ይገኛል። ኒውካስል ዩናይትድ በዚህ ዓመት በኤዲ ሃው ስር ጥሩ እንቅስቃሴ እያደረገ ይገኛል። በአሁኑ ሰዓት ላይ 6ኛ ደረጃ ላይ ነው መቀመጥ የቻለው ከማንቸስተር ሲቲ በ1 ነጥብ ዝቅ ብሎ። የዛሬውን ጨዋታ ሌላኛው ተጠባቂ ጨዋታ እያደርገዋል። አራተኛ ደረጃ ላይ ከሚገኘው ከቼልሲ ያለው የነጥብ ልዩነት 2 ነጥብ ብቻ ነው። ይህንንም ወደ ቻምፒየንስ ሊጉ የሚያደርጉትን እንቅስቃሴ ለማጠናከርም ይጠቅማቸዋል። ብሬንትፎርድ 11ኛ ደረጃ ላይ መቀመጥ ችሏል ከኒውካስል ዩናይትድ በ6 ነጥብ ዝቅ ብሎ። የዛሬው ጨዋታን የሚያሸንፉ ከሆነ ነጥባቸውን ወደ 3 ዝቅ የማድረግም እድል ይኖራቸዋል። የምሽት 3:45 ላይ የሚጀምር ጨዋታ ነው። ሳውዛምፕተንም ከክሪስታል ፓላስ ጋር የሚያደርጉት ሌላኛው ተጠባቂ ጨዋታ ነው። ሳውዛምፕተን የዛሬውን ጨዋታ እንግዲህ ኢቫን ጀርሲች እየተመራ የኦሊቨር ግላስነርን ቲም የሚገጥም ይሆናል በሴንት ሜሪ ስቴዲየም። ምንም እንኳን እስካሁን ድረስ 29 ጨዋታዎችን ሳውዛምፕተን ቢያደርጉም 9 ነጥቦችን ብቻ ነው ማድረግ የቻሉት። ያለፉትን ተከታታይ 8 ጨዋታዎች ተሸንፈዋል። የዛሬ ጨዋታቸው ምንም እንኳን በሜዳቸውና በደጋፊዎቹ ፊት ቢሆን በክሪስታል ፓላስ የመሸነፍ እድላቸው ካሁኑ ግምት ውስጥ እየገባ ይገኛል። በዚህ ዓመት የመውረድ እድሉ በጣም እየሰፋ የሚገኘው ሳውዛምፕተን ዛሬም የሚሸነፍ ከሆነ እንግዲህ የመውረድ ጋሬጣውን እያሰፋም ይገኛል። በዚህም የተነሳ ወደ ሻምፒዮንሺፕ የሚወርደው ሌላኛው ክለብ
ሊሆን እንደሚችል ነው እየተገመተ የሚገኘው። ሌላው ምሽት 4 ሰዓት ላይ የሚጀምረው የሊቨርፑል እንዲሁም ደግሞ የኤቨርተን ጨዋታ ነው። ይህም ከባዱን ጨዋታ የምንመለከት ይሆናል። ሊቨርፑል ከኤቨርተን የሚያደርጉትን የመርሲሳይድ ጨዋታ ምሽት 4 ሰዓት ላይ ይጀምራል። አሰልጣኝ አርነ ስሎት ከዴቪድ ሞይስ ጋር የሚያገናኘው ጨዋታ ነው የምንመለከተው። በመጀመሪያ ዙር ጨዋታ ኤቨርተን ከሊቨርፑል ጋር በተደረገ ጨዋታ እንግዲህ ሁለቱም በኩል አንዳንድ ቀይ ካርድን እየተመለከትንበት እንዲሁም ደግሞ አስገራሚ ጨዋታን ባለቀ ሰዓት ላይ ኤቨርተኖች በማስቆጠር አቻ የወጡበትን ጨዋታ ተመልክተንም ነበር። ዛሬ ደግሞ በአንፊልድ ምን ያጋጥማቸዋል የምንመለከተው ነው የሚሆነው። በዛ ጨዋታ ላይ ገና በ11ኛው ደቂቃ ላይ ነበር ቤቶ የመጀመሪያውን ጎል በማስቆጠር 1-0 መምራት የቻሉት። በ16ኛው ደቂቃ ላይ ከ5 ደቂቃ በኋላ አሌክሲ ማካሊስተር አቻ በማድረግ እንግዲህ አንድ አቻ ማድረግ ችሎ ነበር። በጨዋታው ላይ መሐመድ ሳላ ይህንን ጎል እንድትሆን አሲስት ማድረግ ችሎ ነበር። ከዛ 73ኛው ደቂቃ ላይ መሐመድ ሳላ ራሱ በማስቆጠር 2-1 መምራት ቻሉ። ነገር ግን 9 ደቂቃዎች ተጨምረው በ98ኛው ደቂቃ ላይ ታርኮዊስኪ ከጎል እየተሻገረለትን ኳስ እጅግ በጣም በሚያስገርም ሁኔታ በማስቆጠር በአቻ ውጤት ጨዋታው እንዲጠናቀቅ አድርጎ ነበር። በጨዋታው ላይ እንግዲህ በ90+13 ላይ ከርቲስ ጆንስ እንዲሁም ደግሞ ዱኩሬ በቀይ ካርድ ምክንያት ከጨዋታው መገባደድ በኋላ እንደተሰጣቸው ተመልክተን ነበር። ከ90 ደቂቃ በኋላ እንግዲህ ጨዋታው ካለቀ በኋላ ነበር ለእነዚህ ሁለቱ ተጫዋቾች እንዲሁም ደግሞ ለአርኔ ስሎትና ለምክትል አሰልጣኛቸው ቀይ ካርድ እየተሰጠ የነበረው። በዛ ጨዋታ ላይ ይህንን ግብ መፍጠሩን ተከትሎ ነበር ዱኩሬ ከርቲስ ጆንስ ከሱ ጋር በመጣላቱ ቀይ ካርድ እየተመለከቱት። ከዛ በኋላ አሰልጣኝ አርኔ ስሎትም ይህንን ነገር በመቃወማቸው ባደረጉት ነገር ቀይ ካርድ ተመልክተው ነበር። ከዛ በኋላ ሁለት ጨዋታዎችም እንደተቀጡ እናስታውሳለን። ይህ ከባዱ የመርሲሳይድ ደርቢ ዛሬ ደግሞ በአንፊልድ ሮድ የሚመለከተው ይሆናል። እንደ ታሪክ አመለካከታቸው እንግዲህ ከኤቨርተን እንደወጣ ይታወቃል ሊቨርፑል። ይህም የመርሲሳይድ ደርቢን እጅግ በጣም ከፍ እንዲያደርገው እንዲሁም ደግሞ እንዲጠበቅም ያደርገዋል። በዚህ አመት ዋንጫውን ይበላል ተብሎ የሚጠበቀው የአርኔ ስሎት ሊቨርፑል እየመራም ይገኛል በአንደኛ ደረጃነት 70 ነጥቦችን በመያዝ የዛሬው ጨዋታን ምንም እንኳን የመጣል እድል ወይም ደግሞ የማሸነፍ እድል ቢኖረውም ከባድ ጨዋታ እንደሚሆን ነው እየተገለጸ የሚገኘው። በተለይ ደግሞ በአሁኑ ሰዓት ላይ ኤቨርተኖች አሰልጣኝ ዴቪድ ሞይስን ዳግም ከመለሱ በኋላ ጥሩ እንቅስቃሴን እያደረጉ ይገኛሉ። ወራጅ ቀጠናው መውጣታቸውንም ተመልክተናል። በአሁኑ ሰዓት ላይ 15ኛ ደረጃ ላይ ነው መቀመጥ የቻሉት። አሰልጣኝ ዴቪድ ሞይስ ከመጡ በኋላ ምናልባትም አንድ ጨዋታ ብቻ ነው መሸነፍ የቻሉት። ከዛ በኋላ ሽንፈቶችን ማስተናገድ አልቻሉም ነበር። ለዛ ነው እንግዲህ አሁን በዛሬውን ጨዋታ እጅግ በጣም ተጠባቂ የሚያደርገው። ይህንንም የመርሲሳይድ ደርቢ ከዚህ በፊት እንደሚያውቁት ይታወቃል። ከ2012 በፊት ማለትም ወደ ማንቸስተር ዩናይትድ ከመምጣታቸው በፊት የኤቨርተን አሰልጣኝ እንደነበሩ በዛ ሳሌ ደግሞ የመርሲሳይድን ጨዋታ በርካታ ጊዜ መርተውም ነበር። የዛሬው የአንፊልድ ሮድ ጨዋታ ተጠባቂም ያደርጋል። እነዚህ ሁለት ክለቦች በተገናኙበት ጊዜ 94 ጊዜ ሊቨርፑል ማሸነፍ ችሎ ነበር። 66 ጊዜ ኤቨርተን ያሸነፈ ሲሆን 78 ጊዜ ደግሞ አቻ ነው መውጣት የቻሉት። የመጨረሻ 5 ጨዋታዎችን ስንመለከት ሊቨርፑል 2 ጊዜ አቻ ደግሞ 2 ጊዜ ደግሞ ኤቨርተን ማሸነፉን ስታቲክሳቸው ያመላክተናል። ወደ አንፊልድ ሮድ መጥተው ግን ማሸነፍ አልቻሉም። ያለፉትን ተከታታይ ጨዋታዎች በሊቨርፑል በአንፊልድ ሮድ 2-0 ተሸንፈው መውጣት ችሏል። ከዛም በፊት ያደረጓቸውን ጨዋታ በሽንፈት ነው ማጠናቀቅ የቻሉት። የዛሬው ጨዋታ ምን ያጋጥማቸዋል? በአንፊልድ ሮድ ሁለቱንም ቲም የምንመለከት ነው የሚሆነው። የመጨረሻ ጨዋታቸውን ስንመለከት ሊቨርፑሎች ካለፉት 5 ጨዋታዎች 3ቱን ሲያሸንፉ ተከታታይ 2 ሽንፈት አጋጥሟቸዋል። በኤፍኤ ካፑ በኒውካስል 2-1 እንዲሁም ደግሞ በሻምፒየንስ ሊጉ ፒኤስጂ የተሸነፉበትን ውጤት ተመልክተን ነበር። ይህን ጨዋታ የዛሬው ጨዋታ ደግሞ ከባድ ሌላኛውን ጨዋታ የሚያደርጉ ይሆናል። ኤቨርተኖች ካለፉት 5 ጨዋታዎች አንዱን ያሸነፉ ሲሆን 4 ተከታታይ ጨዋታዎችን አቻ ነው መለያየት የቻሉት። የዛሬው ከባድ እንዲሁም ደግሞ ተጠባቂው ጨዋታ የአንፊልድ ሮዱ የመርሲሳይድ ደርቢ ጨዋታ ነው። በዚህ ጨዋታ ላይ ሀሳብ አስተያየታችሁን ወይም ደግሞ ግምታችሁን ልታስቀምጡልንም ትችላላችሁ። በኮፓ ዴላሬም የሚደረግ ጨዋታ አለ። በተለይም የአትሌቲኮ ዲ ማድሪድ ደግሞ የባርሳ ጨዋታ ተጠባቂ ጨዋታ ነው። በመጀመሪያው ዙር ጨዋታ ላይ 4 አቻ መጠናቀቁን በርካቶቻችን እናስታውሳለን። እጅግ በጣም ማራኪ ጨዋታ ባደረጉበት በዛ ጨዋታ ላይ 4 አቻ መጠናቀቁን ችለን ነበር። ያን ጨዋታ በስፖቲፋይ ካምፕ ኑ የተደረገ ጨዋታ ነበር። በመጀመሪያው 2 ጎሎችን በማስቆጠር በአንደኛው እንዲሁም ደግሞ በ6ኛው ደቂቃ ላይ በጁሊያን አልቫሬዝ እንዲሁም በአንቷን ግሪዝማን ጎሎች በማስቆጠር 2-0 ሲመሩ ቆዩ። ከዛ ተከታታይ 4 ጎሎች ተቆጠረባቸው። ፔድሪ፣ ፓው ኩባርሲ፣ ኢንጎ ማርቲኔዝ እንዲሁም ደግሞ ሮበርት ሌዋንዶውስኪ ያስቆጥረው እንግዲህ ባርሴሎናዎች ይህን ጨዋታ አሸንፈው ይወጣሉ ተብሎ ሲጠበቅ በ84ኛው እንዲሁም ደግሞ በ90+3 ላይ ሎሬንቴ እንዲሁም ደግሞ ስሎርዝ ባስቆጠሯቸው ጎሎች አቻ መጠናቀቃቸውን ተመልክተን ነበር። እጅግ በጣም አስገራሚ ጨዋታ ነበር ያ ጨዋታ። የዛሬውን ጨዋታም እንግዲህ ተጠባቂ ያደርጋል።
ዋንዳ ሜትሮፖሊታኖ ስቴዲየም የሚደረግም ጨዋታ ነው። በስፔን ላሊጋ ተደርጎ ነበር። በዚህው ስቴዲየም ባለፈው ሳምንት ማለትም ከሁለት ሳምንት በፊት በተደረገ ጨዋታ አትሌቲኮ ዲ ማድሪድ ምንም እንኳን እንዳለፈው ጊዜ 2-0 ቢመራም እንግዲህ ያለፉት ተከታታይ 4 ጎሎች ተቆጥሮበት 4-2 ተሸንፎ ነበር። ጁሊያን አልቫሬዝ እንዲሁም ደግሞ ስሎርዝ ነበር ጎሎችን ማስቆጠር እየቻሉት። ነገር ግን ተከታታይ ጎሎች ከ72ኛው ደቂቃ በኋላ ተቆጥሮባቸው 4-2 ተሸንፈው ነበር። ሌዋንዶስኪ፣ ፌራን ቶሬዝ፣ ላሚን ያማል እንዲሁም ደግሞ የራሱን ሁለተኛ ጎል ፌራን ቶሬዝ በማስቆጠር እጅግ አስገራሚ ካምባክ መፍጠራቸውን ባርሴሎናዎች ተመልክተን ነበር። በኮፓ ዴላሪዮም እንግዲህ ዳግም ከሁለት ሳምንት በኋላ በዛሬው ዕለት ተገናኝተዋል። የዛሬውን ጨዋታ እጅግ በጣም ተጠባቂ ያደርጓል። የዛሬውን ጨዋታ ማን ያሸንፋል ግምታችሁን ልታስቀምጡልን ትችላላችሁ። አሰልጣኝ ዲያጎ ሲሞኔ ከሃንሲ ፊሊክ የሚያደርጉት ከባዱን ጨዋታ ነው የምንመለከተው። በታሪካቸው እንግዲህ በተገናኙበት ጊዜ ባርሴሎና 112 ጊዜ እያሸነፈ ሲሆን 82 ጊዜ ደግሞ አትሌቲኮ ዲ ማድሪድ ማሸነፍ ችሏል። 58 ጊዜ አቻ ነው መለያየት እየቻሉት። የመጨረሻ 5 ጨዋታዎችን ስንመለከት ባርሴሎና ካለፉት 5 ጨዋታዎች 3ቱን እያሸነፈ ሲሆን አትሌቲኮ ዲ ማድሪድ አንዱን ማሸነፍ ችሏል፣ አንዱን ደግሞ አቻ ነው መለያየት እየቻሉት። እነዚህ ታሪካዊ ተቀናቃኝ ሁለቱ ክለቦች በስፔን ላሊጋ እጅግ በጣም ብዙ ታሪክ አላቸው። በዛሬው ጨዋታም ወደ ፍጻሜ የሚያልፉትን ክለቦች የሚለዩበትም ጨዋታ እንደሆነ ስታቲክሳቸው ያመላክተናል። አትሌቲኮ ዲ ማድሪድ ያለፉትን 5 ጨዋታዎች ስንመለከት ካለፉት 5ቱ 3ቱን የተሸነፈ ሲሆን በአንዷቸው አንዱን ማሸነፍ ችሎ ነበር። በቻምፒየንስ ሊጉ ነበር ሪያል ማድሪድን በማሸነፍ በመለያ ዓመት እንግዲህ የተሸነፈበትን ውጤት የምናስታውሰው። ባርሴሎናዎችን ስንመለከት ደግሞ ካለፉት 5 ጨዋታዎች 4ቱን አሸንፈው በአንዱ ብቻ ነው መሸነፍ እየቻሉት። የዛሬም ጨዋታ እጅግ በጣም ተጠባቂ ያደርገዋል። ይህም ጨዋታ የሚጀምረው ምሽት 4 ሰዓት ተኩል ላይ ነው። ሌላኛው ተጠባቂው ጨዋታ ኤሲ ሚላን ከኢንተር ሚላን ጋር የሚላን ደርቢን ነው የምንመለከተው። ይህም የግማሽ ፍጻሜ እጅግ በጣም ተጠባቂ ጨዋታ ያደርገዋል። እነዚህ ሁለት ክለቦች በተገናኙበት ጊዜ ኢንተር ሚላን 85 ጊዜ ማሸነፍ ችሏል። ኤሲ ሚላን ደግሞ 73 ጊዜ ነው ማሸነፍ የቻሉ። በጁሴፔ ሜዛ ስቴዲየም የሚደረግ ጨዋታ ነው። ያለፉትን 5 ጨዋታዎች ስንመለከት ኤሲ ሚላን ሁለቴ እንዲሁም ደግሞ ኢንተር ሚላን ሁለቴ አንዴ ደግሞ አቻ መለያየት ችለዋል። በጣሊያን ሴሪ በተደረገ ጨዋታ ሁለቱም ክለቦች አቻ መለያየታቸውን በዚህ ዓመት መመልከት ችለን ነበር። በሱፐር ካፑ ደግሞ ኤሲ ሚላን ያሸነፈ ሲሆን በአጠቃላይ በደርሶ መልስ የሴሪ ጨዋታ እንግዲህ 4 ነጥቦችን መውሰድ እየቻለው ኤሲ ሚላን ነው። በዚህ ጨዋታ ደግሞ ማን ያሸንፋል የምንመለከተው ነው የሚሆነው። ከባድ ጨዋታ እንደሆነ ካሁኑም እየተገለጸ ይገኛል። ሰርጂዮ ኮንሴሳው ከሲሞኔ ኢንዛጊ ጋር የሚያደርጉት ከባዱን የጣሊያን ሴሪ የኮፓ ኢታሊያ ጨዋታ ነው የምንመለከተው። በዲኤፍቢ ፖካልም የሚደረግ ጨዋታ ሲኖር ስቱትጋርት ከአርቢ ሌፕዚግ ጋር እየጫወታሉ። ስቴድ ሬንስም በኮፓ ዲ ፍራንስ ካናንሳ ጋር የሚያደርገው ጨዋታ ሌላኛው ተጠባቂ ጨዋታ መሆኑን ስታቲክሳቸው ያመላክተናል። ዛሬ እንግዲህ እነዚህ አይነት በርካታ ጨዋታዎች አሉ። በእነዚህ ጨዋታዎች እንድትዝናኑ ነው የምንጋብዛችሁ። በመርሲሳይድ ደርቢ እንዲሁም ደግሞ በአትሌቲኮ ዲ ማድሪድ እና በባርሴሎና ጨዋታዎች ደግሞ ግምታችሁን እንድታስቀምጡልን እንጋብዛችኋለን። የፊታችን ሐሙስ ማለትም ነገ ምሽት 4 ሰዓት ላይ ቼልሲ ከቶተናም ጋር የሚያደርጉትን የፕሪሚየር ሊግ የለንደን ደርቢ ጨዋታ የሚመሩት ዳኛ ታውቋል። ስታንፎርድ ብሪጅ ላይ የሚደረገው ተጠባቂ ጨዋታ ክራግ ፓውሰር በመሃል ዳኝነት እንደሚመሩት ተገልጿል። በተጨማሪም ነገ ምሽት የሚካሄደው ተጠባቂ የመርሲሳይድ ደርቢ ጨዋታን የሚመሩት ዳኛም ይፋ ተደርጓል። ነገ ምሽት 4 ሰዓት ላይ አንፊልድ ሮድ ላይ የሚደረገው ተጠባቂ ጨዋታ ሳም ባሮት ናቸው የሚመሩት በመሃል ዳኝነት። ኬፓ አሪዛባላጋ በበርንማውዝ ያለፈውን የውሰት ውል ካጠናቀቀ በኋላ አዲስ ውል በመፈረም ወደፊት ከቼልሲ ጋር ለመቆየት ተዘጋጅቷል። ስፔናዊ ግብ ጠባቂ ባሳየው ብቃት የቼልሲ ከፍተኛ አመራሮችን በማስደመሙ ሲመለስ አዲስ ውል ለመፈረምም ተዘጋጅቷል። ድርድሮቹ በአሁኑ ሰዓት እየቀጠሉ የሚገኙ ሲሆን ስምምነቱ በክረምት ይጠናቀቃል ተብሎ እንደሚጠበቅ ዴቪድ ኦርነስቲን አስነብቧል። አንድሬ ሳንቶስ ይናገራል። ለቼልሲ ዝግጁ ነኝ፣ አዎ ነገር ግን ሁለት ክለቦች እንዲሁም ደግሞ ወኪል በውድድር አመቱ መጨረሻ ላይ ይወያያሉ። ካሁኑ ትኩረት በስትራስቡርግ ላይ ነው። 7 ጨዋታዎች ቀርተውናል። ግባችንን በተቻለ መጠን ከፍ ብሎ ማጠናቀቅ ነው። ነገር ግን አንድ መሆን አለብን። ለቻምፒየንስ ሊግ ማለፍ ለኛ ወሳኙ ነገር እንዲሁም ደግሞ ለደጋፊዎቻችን ትልቅ ነገርም ይሆናል። አንድሬ ሳንቶስ የቲያጎ ሲልቫ የጨዋታ ዝግጅት እንዳጠናም ነው የገለጸው። ቲያጎ ሲልቫ ለሙያው በጣም አስፈላጊ ነበር፣ ምክንያቱም አብረን የቅድመ ውድድር ጊዜን አሳልፈናል። ቤቱን ጎብኝቻለሁ፣ እንዲሁም እዚያ በልተናል። እሱ እንዴት እንደሚዘጋጅ ለማየት እንዲሁም ደግሞ ከአመጋገብ አንጻር የሆነ ነገር ከሱ ለመስረቅ ተመልክቻለሁ። በዘመኑ እግር ኳስ ጥቃቅን ነገሮች እጅግ በጣም መሰረታዊ ናቸው ብዬ አስባለሁ። በዚህም ዝግጅቴን አርድ ያለው ሲል አንድሬ ሳንቶስ ተናግሯል። አርኔ ስሎት ይናገራሉ። አርኖልድ ትኩረቱ ማገገም ላይ ነው ሲሉ ነው የተናገሩት። የሊቨርፑል ዋና አሰልጣኝ አርኔ ስሎት
ትሬንት አሌክሳንደር አርኖልድ የወደፊት ቆይታው ከክለቡ ውጪ ስላሉ ነገሮች ትኩረት አያደርግም ሲሉ መልሰዋል። እንዳለመታደል ሆኖ አርኖልድ ጉዳት ላይ ነው፣ ሙሉ ሀሳቡ ከጉዳት ስለማገገም ነው ሲሉ በፕሬስ ኮንፈረንሳቸው ነው የተናገሩት። አክሎም እኛ ከክለቡ ውጪ ስላሉ ነገሮች ትኩረት ማድረግ አንፈልግም ሲሉ አርኔ ስሎት አርኖልድ ከሪያል ማድሪድ ጋር ስላለው ንግግርም ተናግሯል። አሰልጣኙ አያይዞም በዛሬው የመርሲሳይድ ደርቢ ጨዋታ ግራ መንበር ዝግጁ ሲሆን አሊሰን ቤከር በበኩሉ በቡድኑ ልምምድ መስራቱን ነው ያረጋገጡት። አሰልጣኙ በትላንትናው ዕለት ጋዜጣዊ መግለጫ ሰጥተው ነበር። ስለነሱ አንዳንድ ነገሮችን ለማንሳት ያክል ስለ ትሬንት አሌክሳንደር አርኖልድ የወደፊት እጣ ፈንታ ተጠይቆ አሁን ላይ ከጉዳቱ ማገገም ላይ ብቻ ሀሳቡን አድርጓል ሲሉ ተናግሯል። ስለ ፍሬድሪኮ ኬዛም ሲጠየቀው እሱ በጨዋታ ላይ ተጽዕኖ ሲፈጥር ማየት ጥሩ ነው፣ በተለይ የኒውካስሉ ጨዋታ ላይ አሪፍ ነበር፣ ጥሩ ነገርም አድርጓል። እሱ በሚያስፈልገን ጊዜ ጥሩ ነገር እንደሚያሳይ እንተማመንበታለን፣ ግን ትንሽ ከበድ ያለው ከሞሳላ ጋር ፉክክር እየጠበቀ ቋል ሲሉ ነው በዛ ቦታ ላይ ከባድ ፉክክር እንዳለበት ያስታውሱት። አሰልጣኝ አርነ ስሎት ከሶስት ውድድሮች መሰናበቱ ላይ ሀሳቡን ሲሰጥ በፓሪስ ሰንት ዠርሜን ወይም ደግሞ በኒውካስል መሸነፍ ሊቀበለው እንደሚችል፣ ነገር ግን በፕሌይማውዝ ከኤፍኤ ካፕ መሰናበቱ በጣም እንዳበሳጨው አሳፋሪ ነገር መሆኑንም በተያያዘ ነግረውናል። የካራቦ ካፕ ፍጻሜ ጨዋታ ለመጀመሪያ ጊዜ መሸነፍ ከሚገባን ጨዋታ ነበር። ከፍጻሜው ጨዋታ ብዙም የወደድኩት ነገሮች አልነበሩም። ደጋፊዎቹ የመጀመሪያ ዋንጫዎችን ባለማግኘታችን እንዲሁም ደግሞ ከአውሮፓ ውድድር በመሰናበታችን ቀር ተሳይተውብን ሊሆን ይችላል፣ ነገር ግን ጨዋታው ከባድ ነበርም ሲሉ ነው እየገለጹት። በመጨረሻም ዴቪድ ሞይስ አሪፍ ጊዜን እያሳለፈ መሆኑ እንዲሁም ነው ከዚህ በኋላ ያሉንን 9 ጨዋታ በጉጉት እንደሚጠብቅ ነው አሰልጣኙ መናገር የቻሉት። አሊሰን ሳላህ እያለ ማሸነፍ ከባድ ነው ሲል ነው መናገር የቻለው። በአሰልጣኝ አርነ ስሎት የሚመራው የመርሲሳይድ ክለብ የሊቨርፑል የወራ መጋቢት የወሩ ምርጥ ተጫዋች ይፋ ተደርጓል። በዚህ መሰረት ብራዚላዊ ግብ ጠባቂ አሊሰን ቤከር የሊቨርፑል የወሩ ምርጥ ተጫዋች ተብሎ መመረጡን ነው እየተመለከት ነው። መሐመድ ሳላ እያለ የወሩ ምርጥ ተጫዋች ሽልማትን ማሸነፍ ምን ያህል ከባድ እንደሆነ ሁሉም ያውቃል ሲል አሊሰን ቤከር ከሽልማቱ በኋላ መናገርም ችሏል። ሉዊስ ሱዋሬዝ ሊቨርፑልን ስለተቀላቀለበት አጋጣሚ እንዲህ ይናገራል። አያክስን በለቀቁበት አጋጣሚ ከቶተናም እንዲህ ደግሞ ሊቨርፑል ጥያቄ ቀረበልኝ። ሊቨርፑልን ለመምረጥ 2 ጊዜ ማሰብ አላስፈለገኝም። የጄራርድ ቶሬዝ አድናቂም ነበርኩኝ። ከቶሬዝ ጋር መጫወት ህልሜ ነበር። ከፕሌይስቴሽን ስጫወት ሁሌ የምጠቀመው ቶሬዝን ነበር ሲል ተናግሯል። ሉዊስ ሱዋሬዝ ሲቀጥልም የዛኔ ሊቨርፑል ስጫወት ያለበት ደረጃ ሊቨርፑል አልነበረም። መሐመድ ሳላን ከባዜል እንደምናስፈርም እንዲሁ ደግሞ ዝውውሩ እንደተጠናቀቀ ሲነግረን ትዝ ይለኛል። ነገር ግን እሱ ቼልሲን መረጠ፣ ምክንያቱም በዛ ቼልሲ ትልቅ ክለብ ነበር። ዊሊያንም ሞክረን ነበር፣ ነገር ግን እሱም የሳላን ምርጫ በመከተል ወደ ቼልሲ አመርቷል ሲል ተናግሯል። ሉዊስ ሱዋሬዝ በሊቨርፑል ስለነበረው ቆይታ በርካታ ነገሮችን አንስቷል። በ2013 ላይ አርሰናል መሄድ ፈልጌ ነበር፣ ምክንያቱም በየአመቱ ሻምፒየንስ ሊግ እየጫወቱ የነበረ ክለብ ናቸው። አርሰናል እኔንም ለማስፈረም ብዙ ገንዘብ ለማውጣት አዘጋጅተው ነበር፣ ነገር ግን በእንግሊዝ ውስጥ ከሊቨርፑል ወደ አርሰናል መሄድ እጅግ በጣም እንደማይመጣ አውቀ ነበር። ለዛም ይሄ ከባድ እንደሆነ አውቅ ያለው አንድ ቀን ጄራርድ መጣና እኔ ወደ ሪያል ማድሪድ የሚሄድ እድል ነበረኝ፣ ግን አልሄድኩም። ስለዚህ ለአንተም ትክክለኛ ውሳኔ አርሰናል ከምትሄድ እዚሁ ቆይ፣ እዛ ሄደ ምንም የሚፈጠር ነገር የለም፣ ለአንተም ጥሩ ይዞልህ አይመጣም። ይህ አመት ቆይና ከዛን ቀጣይ ወደ እንደ ባርሳ፣ ሪያል ማድሪድ እንደ ባየር ሙኒክ ያሉ ክለቦች ወደ አንተ ይመጣሉ። የዛኔ ውሳኔህን መወሰን ትችላለህ ብሎኝ አስቦልኝ ይህን ነገር ተናግሮኝ መክሮኝ ሄደ ሲል ይናገራል። የሊቨርፑል አምበል የሆነው ቨርጅል ቫን ዳይክ ከኤቨርተን ጨዋታ በፊት ለደጋፊዎች የላከውን መልእክት እናደርሳችሁ። አንፊልድ ላይ አሁን በውድድር አመቱ መጨረሻ መካከል ለሚደረጉ እያንዳንዱ ጨዋታዎች የተለየ ድባብ እንዲኖረው እንፈልጋለን። የረቡን ጨዋታ ጨምሮ በውድድር አመቱ 5 የሜዳችን ጨዋታዎች እየቀሩናል። እናም እያንዳንዱ ተጋጣሚያችን የዚህ ስቴዲየም ሀያል እንዲሰማው እንፈልጋለን። ከመጀመሪያ እስከ መጨረሻው ድረስ የተለየ ድባብ እንዲኖረው እንፈልጋለን። በየካቲት ወር በጉሪሰን ፓርክ የተደረገው ጨዋታ በጣም ከባድ ነበር። እናም ዘግይተው ባስቆጠሩን ጎል አቻነትን አግኝተናል። ለኛ ደግሞ በጣም ተስፋ አስቆራጭ ሁኔታ ነበር የተጠናቀቀው። ነገር ግን በአንፊልድ ለምናደርገው ጨዋታ ከዛ ምሽት የተሻለ መስራት እንደምንችል እናውቃለን። የሊግ ጨዋታዎችን ከተጫወትን ረጅም ጊዜ ሆኖናል። ከፓሪስ ሰን ዠርሜን እንዲሁም ደግሞ ኒውካስል ጨዋታዎች ሽንፈት በኋላ ሁላችንም ወደ ሜዳ ተመልሰን ይህንን አቋማችንን ማስተካከልንም ጓግተናል። መጥፎ ሳምንት አሳልፈናል። ይህንንም አንድም አንክደም። አሁንም ሁላችንም ከፊታችን ባለው ላይ ሁሉ በሙሉ ትኩረት አድርገናል። በቀሪዎቹ የውድድር ዘመን 9 ጨዋታዎችን እናደርጋለን። እንዲሁም ደግሞ ጠቃሚ ጨዋታዎችን በአንፊልድ ከሚደረገው የመርሲሳይድ ደርቢ ጀምሮ እናደርጋለን። በዚህም ሁላችሁም እንድትደግፉን እንፈልጋለን ሲል ቨርጅል ቫን ዳይክ ለደጋፊዎቹ ሀሳቡን አጋርቷል ወይም ደግሞ ልኳል። የኤቨርተኑ አሰልጣኝ ዴቪድ ሞይስ ከሊቨርፑል ጋር ለሚያደርጉት ጨዋታ ከሰጡት አስተያየት መካከል አንዳንዱን እናቀርበላችሁ። ሊቨርፑል የመርሲሳይድ ክለብ እንዲሁም ደግሞ
ሌላ የመርሲሳይድ ደርቢ እንዲሁም ደግሞ ሌላ ጨዋታ ለማሸነፍ እንሞክራለን። መፍራት አያስፈልግም። እዚያ በአንፊልድ ማሸነፍ እፈልጋለሁ። በጉዲሰን ፓርክ 2-2 ስለተጠናቀቁ የመርሲሳይዱ ጨዋታ ሲናገሩ ኤቨርተን ያ ጨዋታ አቻ ውጤት እየገባው ነበር ብዬ አስባለሁ። ተጫዋቾቼ ዛሬ በድጋሚ ሲሞክሩ ለማየት እንዲሁም ደግሞ በአንፊልድ በጉዲሰን ፓርክ ያደረገውን ነገር አይነት ጨዋታ እንደሚደግሙ ተስፋ አድርጋለሁ ሲሉ ሀሳባቸውን አንስተዋል። ሙሐመድ ሳላ እንዲሁም ደግሞ ቨርጂል ቫን ዳይክ እስካሁን ውላቸውን ያላረዘሙበት አንደኛውና ዋነኛው ምክንያት የቀረበላቸው የኮንትራት ጊዜ ከጠበቁት ኮንትራት አጭር በመሆኑ ነው ሲል ቴሌግራፍ በትላንትናው ዕለትም አስነብቧል። ሊያንድሮ ትሮዛርድ ወደ ሳውዲ ይለናል። ይህ መረጃ ደግሞ አርሰናል በክረምት ለሊያንድሮ ትሮዛርድ የሚቀርብለትን ጥያቄ ለመቀበል ዝግጁ ነው። ተጫዋቹ በክረምት ከአርሰናል ይለቃል የሚሉ ወሬዎች ከተሰሙም ተሰነባብተዋል። በክረምቱ የሳውዲ ክለቦች አልኢታድ ከአርሰናል ትሮዛርድን ለማስፈረም ይፈልጋል። አርሰናል ለተጫዋቾቹ የሚሆን ገንዘብ አልኢታድ ካቀረበ ተጫዋቹን ለመሸጥ ወደ ኋላ አይልም ሲል ፉትቦል 365 አስነብቧል። በእርግጠኝነት ትልቅ አድርጊ እናገኛለን ያለው ደግሞ የቀድሞ ተጫዋች ነው። እኛ ደጋፊዎችን የምንፈልገው ጨራሽ አጥቂ ነው። 3 ወይም 4 ተጫዋች ስማቸው ከክለባችን ጋር ቢያያዝም ለኛ የሚሆነው አጥቂ ብቻ ለክለባችን የሚያስፈርምልን እሱን ነው የምንፈልገው። በክረምት አርሰናል አጥቂ እንደሚያስፈርምልን እርግጠኛ ነን። ሌላኛው ክለባችን ትተን መደገፍ እንቀጥል ሲል ሌጀንድ ራይት ተናግሯል። ጆሹዋ ዚርክዚ ለደጋፊዎች መክፈል እፈልጋለሁ ሲል ተናግሯል። የማንቸስተር ዩናይትድ የፊት መስመር ተጫዋች የሆነው ጆሹዋ ዚርክዚ ባለፈው አስቸጋሪ ወቅት የክለቡ ደጋፊዎች ላደረጉለት ድጋፍ ማመስገንም ችሏል። እነሱ ባሳለፍኩበት አስቸጋሪ ወቅት የማንቸስተር ዩናይትድ ደጋፊዎች ሁሉም ይደግፉኝ ነበር ሲል ጆሹዋ ዚርክዚ ይናገራል። ሁሌም በተጫወትኩበት ሰዓት ለእነሱ ሜዳ ላይ መክፈል እፈልጋለሁ፣ እነሱን አመስጋኝ ነኝ ሲል ከኖቲንጋም ጨዋታ በፊት ሀሳቡን ሰጥቶ ነበር። ቺዶ ኦቢ ማርቲን አሁን ላይ ባለው የእድገት ሂደት መቀጠል ከቻለ ወደፊት ከዓለማችን ምርጥ አጥቂዎች ውስጥ አንዱ ሊሆን የሚችልበትም እድል አለ ሲል የማንቸስተር ዩናይትድ ታዳጊው የተከላካይ ስፍራ ተጫዋች ሌኒ ዮሮ ሀሳቡን ሰጥቷል። ዣቪ ሲሞንስ በብዙሃኑ ዘንድ ተፈላጊ የሆነ ተጫዋች ነው። የሌፕዚጉ ቨርሳታይል ተጫዋች ዣቪ ሲሞንስ በብዙ ክለቦች ዘንድ አይን እየተጣለበት ተጫዋች ሆኗል። በማንቸስተር ዩናይትድ ጨምሮ አርሰናል፣ ሊቨርፑል፣ ቼልሲ የተጫዋቹ ሁኔታ በቅርበት እየተከታተሉ ሲሆን የተጫዋቹ መዳረሻ የፕሪሚየር ሊግ እንደሆነ የሚጠቁመው ይህን ወጣት ተጫዋቹ የትኛውም ክለብ 60 ሚሊዮን ፓውንድ ከፍሎ የግሉ ማድረግ እንደሚችል ፋብሪዚዮ ሮማኖ በትላንትናው ዕለት ይህንን መረጃ ይዞ መጥቷል። አርሰናል፣ ማንቸስተር ዩናይትድ፣ ቼልሲ እንዲሁም ደግሞ ሊቨርፑል የዚህ ተጫዋቾች ቀንደኛ አፈላጊም ናቸው። የማንቸስተር ሲቲው የፊት መስመር ተጫዋች ኤርሊንግ ብሮት ሃላንድ ባጋጠመው ጉዳት ምክንያት ለረጅም ጊዜ ከሜዳ እንደሚርቅ አሰልጣኝ ፔፕ ጋርዲዮላ ተናግሯል። ኤርሊንግ ብሮት ሃላንድ ማንቸስተር ሲቲ ከቀናት በፊት ከበርንማውዝ ጋር ባደረገው የኤፍኤ ካፕ የሩብ ፍጻሜ ጨዋታ ጉዳት እንዳጋጠመው ይታወሳል። ሃላንድ በጉዳቱ ምክንያት እስከ 7 ሳምንታት ከሜዳ ይርቃል ሲሉ አሰልጣኝ ፔፕ ጋርዲዮላ አረጋግጠዋል። አክለውም አመቱ ከመጠናቀቁ በፊት እንዲሁም ደግሞ ለዓለም ክለቦች ዋንጫ እንደሚደርስ ተስፋ አድርጋለሁም ሲሉ ስለ ኤርሊንግ ብሮት ሃላንድ ተናግሯል። አሰልጣኙ ፔፕ ጋርዲዮላ ከትላንትናው ዕለት የፕሬስ ኮንፈረንሳቸው ሲናገሩም በሃላንድ ቦታ ማርሞሽን ስለማጫወት ሲጠይቁ ያንን ሁሉ አሪፍ ችሎታ ያላቸውን ተጫዋቾች በመጠቀም ይህንን መፍትሄ እንፈልጋለን፣ ሌሎችም አማራጮች ሊኖሩን ይችላሉ፣ ሌሎች ተጫዋቾችም በዛ ቦታ እየጫወታሉ ሲሉ ነው የተናገሩት። ፔፕ ጋርዲዮላ የሃላንድን ችሎታ ያለው ተጫዋች የለም፣ ያንን እናውቃለን፣ ነገር ግን መላመድ ይኖርብናል፣ ምክንያቱም ለብዙ አመታት በተለየ የማጥቃት ስልት ተጫውተናል፣ አሁንም ቢሆን መፍትሄውን ለማግኘት እንሞክራለን ሲሉ ነው የተናገሩት። ፔፕ ጋርዲዮላ በማንቸስተር ሲቲ ደጋፊዎች የትኬት ጭማሪ ዋጋ ተቃውሞም ሲጠየቁ በእርግጥ በጣም አዝኛለሁ፣ ደጋፊዎች በመልካምነትም ሆነ በጥሩ ጊዜ ስሜታችንን መግለጽ ከቻሉ ለክለቦች ታማኝ ስለመሆኑ ነው የሚያረጋግጠው። ይህ ክለብ ደጋፊዎች ስሜታቸውን በነጻነት ማጋራት የሚችሉበትም ክለብ ነው። ከመጀመሪያ ደቂቃዎች ጀምሮ እንፈልጋቸዋለን። አሁን ላይ በቻምፒየንስ ሊግ ለመጫወት እንፋለማለን። በጣም ያስፈልጉናል። ደጋፊዎቻችን ከኛ ጋር እንዲሆኑ እንፈልጋለን ሲሉ ነው ሀሳባቸውን መስጠት የቻሉት። በድጋሚ ቻምፒየንስ ሊግ ለመሳተፍ እንዲሁም ስኬታማ ለመሆን ደጋፊዎቻችን ዋነኛ ቀንደኛ አስፈላጊ መሳሪያዎቻችን ሲሉ ፔፕ ጋርዲዮላ ተናግሯል። ከዛሬው ከሌስተር ሲቲ ለሚደረገው ጨዋታ ደጋፊዎች ስላቀዱት የትኬት ተቃውሞም ሲጠየቁ በእርግጥ የፈለጉትን መግለጽ ይችላሉ። ዝም ብሎ ከመቀመጥ ይልቅ ተመራጭ ነው። ክለቡ በብዙ መንገድ ንቁ መሆን አለበት። እናም የሚሳተፉትን ውሳኔዎች በሙሉ ለክለቡ ተጠቃሚ መሆን አለባቸው። እናም ይህ ውሳኔ ተቃውሞ ክለቡ ይህንን ተቃውሞ እንደ ቀላል ነገር ይወስዳል ብዬም አላስበውም። ደጋፊዎቹ ያሸነፋሉ ብዬ ተስፋ አድርጋለሁ ሲሉ ስለ ደጋፊዎቻቸውም ሀሳባቸውን ነው የሰጡት። የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ፕሮግራሞቻችን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ዛሬም በርካታ ጨዋታዎች ይደረጋሉ። በተለይም በመርሲሳይድ ደርቢ የሚጠበቀው በአንፊልድ ሊቨርፑል ከኤቨርተን ጋር የሚያደርጉት ከባዱን ጨዋታ እንመለከታለን። በኮፓ ዴላሬም አትሌቲኮ ዲ ማድሪድ ባርሴሎናን እያስተናግዳል። እነዚህ ጨዋታዎች እንድትመለከቱ ነው የምንጋብዛችሁ። የዛሬ ፕሮግራሞቻችን ይህንን ይመስሉ ነበር። ቻው ቻው። መልካም ጊዜ፣ መልካም ሊሆንላችሁ።